ምህረት መስፍን እባላለሁ። የቲክቶከሯ ምህረት የፍቅር ታሪክ። ቲክቶከሯ ምሩ በፍቅር ተጎድቻለሁ፣ ፍቅር ዓለም ላይ ያለ ደስታ መስሎ የነበራለች። እውነትም በዓለም ላይ ትልቅ ቦታና ቦታውም እጅግ ውብ የሆነና ያማረ ማን ነው ቢባል ፍቅር ነው በማለት የሚገርም ንግግር አድርጋለች። ሰላም እንዴት ናችሁ? የንማማር ዩቲዩብ ቤተሰቦች፣ ዛሬ እንግዲህ እጅግ የምንወዳት ቲክቶከሯ ምህረት ማናት፣ ከማን ጋር ነው የምትኖረው፣ የፍቅር ህይወታስ ምን ይመስላል የሚለውን ነገር በደንብ እናወራለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ይህ ቻናል በጣም አስተማሪና አዝናኝ ቻናል ነው። በፍቅር ህይወት ውስጥ በላይፍ በሁሉም ነገር የሚያስተምሩና አጓጉ የሆኑ ታሪኮችን የምናቀርብላችሁ ስለሆነ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ብዙ ነገር እንድትማሩበት አሳስባለሁ ማለት ነው። እንግዲህ እጅግ የምንወዳትን የቲክቶከሯ ምህረት ተወልዳ ያደገችው በአዲስ አበባ ሲሆን እናቴም አባቴም በጣም አግሬሲቭ ነበሩ ብላም ተናግራለች። አባቴም ልክ እንደ ሁሉ ሰርቶ ለልጆቼ ነው የሚል እንጂ እና ለስራው የሚያተኩር ነው ብላም ተናግራለች። በአጠቃላይ 4 ልጆች ነው እናትና አባቴም የወለዱት በማለት ተናግራለች። ከአራቱ 2 ሴትና 2 ወንድ ናቸው። እኔም የመጀመሪያ ልጅ ነኝ ብላም ተናግራለች። በልጅነቴም ጎበዝ ነበርኩ ብላለች። በትምህርቴም በጣም ጎበዝ ነበርኩ ብላ ተናግራለች። በልጅነቴም ብዙም ጨዋታ አልተጫወትኩም፣ የልጅነት ትዝታም ምንም ነገር የለኝም፣ ከቤትም አልወጣም፣ ብዙም ጫጫታ ያለው ቦታና ወከባ ያለው ቦታም አልወድም ነበር ብላም ተናግራለች። ወደ ሰፈርና ወደ ማህበረሰቡ የተቀላቀልኩትም ብዙ ጓደኞችም ያፈራውበት 11 እና 12 ክፍል ሲደርስ ነው ብላም ተናግራለች። እንግዲህ ስለ ቤተሰቦቿና ተወልዳ ያደገችው በአዲስ አበባ ከተማ ሲሆን ለቤተሰቦቿም አንደኛ ልጅ ወይም ደግሞ የመጀመሪያ ልጅ ሆነችን ከዛ አዲስ ሰው እንግዲህ ዩኒቨርሲቲ ሲሆን የተመረቀችውም ወይም ደግሞ ፊልዷ የነበረውም በኮንስትራክሽን ኢንጂነሪንግ ነው ብላም ተናግራለች። እንግዲህ ስለ እድገቷና ተምራ ስላደገችው ነገር ይሄን ካለን የፍቅር ህይወቷስ ምን ይሆን የሚለውን ነገር ሊያሳስበን ይገባል። የፍቅር ህይወቷ በልጅነቴም የፍቅር ህይወት የለኝም፣ ግን 11ኛ እና 12ኛ ክፍል ስደርስ ነው የፍቅር ህይወት የጀመርኩትን ብላም ተናግራለች። 11 እና 12 ከመንግስት ትምህርት ቤት ስማር ስለነበር ጓደኞቼም አዲስ ስለሆኑ በጣም ወጣ ብዬ ነበር ብላም ተናግራለች። እንግዲህ እቺ ምርጥና ጠንካራዋ ቲክቶከር ምህረት ስለ እድገቷ ይሄን ካልን የፍቅር ህይወቷ ደግሞ ምን ይመስላል ስንል ለመጀመሪያ ፍቅር ያዘኝ 12ኛ ክፍል እያለሁ ነው ስትል ልጁም የሰፈር ልጅ እንደነበር ተናግራለች። የሰፈር ልጁም ከዛም እኔ ከመማርበት ትምህርት ቤት ገባ፣ ከዚያም አንድ ላይ ሆነ። ከዛም በጣም የሚገርም ኮኔክት ፈጠርነ። በመጀመሪያ ልጁ እሱ ነበር በጣም የሚወደኝ፣ በጣም ካለውበት ድረስ ፈልጎ የሚመጣኝ። ከዛ ግን ትምህርት ቤትም ሰፈርም ኤቭሪዌር እንገናኛለን። እኔም ወደድኩት። ከዛ ለብዙ ጊዜ አብረን ቆየን። ፍቅራችን ሌት ተቀን በጣም እያጓጓና እያማረ ሄደ። ከዛም በኋላ ግን 5 አመት ከቆየ በኋላ ጠፋብኝ፣ ላገኘው አልቻልኩም። ከዛ ፍለጋ ገባው። የኔም ቤተሰብ የሱም ቤተሰብ ያውቁ ነበር። ከዛ 5 አመት ከቆየን በኋላ የኔ ጸባይ ተቀየረ። ከተቀየረ በኋላ እንደገና ተገናኘን። ከተገናኘን በኋላ ደግሞ አንድ ነን ከአዳም አይደል ሁላችንም የመጣ ነው፣ አንድም ብዙም ነን። ሶስቱን በኋላ የኔ ጸባይ ተቀየረ። የተቀየርኩትም እንደተያዝኩና ነፃነት እንደሌለኝ ተሰማኝ። ከዛም ግቢ ወይም ደግሞ ዩኒቨርሲቲ ያለው ወጥቼ ዘና ሳልል በማለት እነዚህን አመሌን ነገርኩት። ብቻዬን ቆም ብዬ በራሴ ነገሮችን እንዳስብና ከግቢ ስወጣ ማንንም ሰው እንደረዳኝ ወይም እንዲረዳኝ አልፈልግም። ብቻዬን ማየት፣ ብቻዬን መስራት፣ ብቻዬን ሁሉ ነገር ማድረግ እንዳለብኝ ተሰምቶኝ ይሄን ሁሉ ነገርኩት ብላም ለፍቅረኛው አስረዳለች። ከዛም ከባድ ነበር። በዚህ ምክንያት ከሱ ጋር ተለያየው። እንደተለያየውትም በጣም ከባድ ነበር። በዚህ ምክንያት ተረሳሳን በማለት በሚያሳዝን ሁኔታ ተናግራለች። ከዛ ኮንስትራክሽን ኢንጂነሪንግ ተመርቄ እንደወጣው ብዙ ጊዜ ከቤት ቆየው። ስራ ማጣው፣ ማደርገው ሁሉ ጠፋብኝ። ሁሌም ሳመር ስሰራ የነበርኩ ስራ ሁሉ ይሄ ቋሚ እንደሆነ ገባኝና ቁጭ ብዬ ራሴን ማዳመጥ እንዳለብኝ ተሰማኝ። ከዛም የትም ሳልል ዝም ብዬ ቤተክርስቲያን እሄዳለሁ፣ እበላለሁ፣ ቁጭ እላለሁ፣ ከዛም እተኛለሁ።
ከዛም በኋላ ለብዙ አመታት እንደዚህ ከቆየው በኋላ ከሆነ ጊዜ በኋላ ፕሮሞሽን ለወሰድኩሽ ጊዜ በጣም አመሰግናለሁ። 5 አመት በኋላም በራሴ ታውቃለች ተናግራለች። ይህ ፕሮሞሽን ለራሴም ለሁሉም ነገር ለእድገቴም በጣም ጠቅሞኛል ስትል የመጀመሪያ ፕሮሞሽን ተቀጥሬ እንድሰራላቸው የጠየቁኝም ጫማ ቤት ነበረ፣ ቡቲክ ነበረ። ያ ቡቲክ ጫማ ቤት እያስተዋወኩላቸው እንድሰራላቸው ጠይቀውኛል። በዛን ሰዓት እሺ ብዬ ደሞዝም ሳልጠይቅ ስራ መሆኑን ብቻ አውቄ ወደዛ አምርቼ ስራዬንም ሰራው ብላም የሚገርም ንግግር ተናግራለች። አብዛኛውም ስለ ሴቶችና ስለ ወንዶችም ቢሆን በጨነቁትና በጨነቀባቸው ሰዓትና ሁሉም ነገር መግቢያ መውጫ ባጡት ሰዓት የሚሆን ተስፋን የሚሰጥ ስራ እንድሰራም ውስጤን አሳመንኩት። ከ5 አመት በኋላም ራሴ በጣም ታዋቂ እንደሆንኩም ተሰማኝ ብላም ተናግራለች። አብዛኛዎቹ ስራዎቼ ስለ ሴቶች ሀዘን ምሰራው ምክንያት ስላለኝ ነው። ይህም እንዴት ሴት ልጅ ስክሮል ስታደርግ ጥሩ ብቻ ምታይ ከሆነ ያቺ ያዘነችው ሴት ወይም ደግሞ ሀዘን የተሞላበት ሴት ሀዘኗን እንዴት መውጣት እንዳለባት ለማስተማር ነው ስትል ድንቅ ንግግር ተናግራለች። እንግዲህ እቺ የምንወዳትና የምናከብራት ቲክቶከር በጣም ጠንካራና ስኬቷን የምትገነባ ነች። እንግዲህ ሴቷም ሆነ ወንዷም በሀዘን ውስጥ ካሉ እነሱ ብቻ ሀዘን እንደተሰማቸው ሁሉ በደስታ ውስጥ ድብቅ ሀዘን እንዳለ በሀዘን ውስጥም ድብቅ ደስታ እንዳለ የሚያሳይ ቪዲዮ ነው የምሰራው ብላም ተናግራለች። እንግዲህ ሴቷም ወንዱም ቢጎዱም ብቻቸውን እንዳልሆኑና ሁሉም ሰው እንደሚጎዳም ለማሳየት ነው ብላለች። በዚህ ስራዬ ሁሉም ሰው የጠቀመው ይመስለኛል ብላም ተናግራለች። ብዙ እህቶችም የኔን ህይወት ነው የገለሽው በማለትም በውስጥ ያናግሩኛል ብላም ተናግራለች። ከራሴ ህይወት ጋር ማመሳሰልም የሚመሳሰልም ስራዎችን ሰርቻለሁ። ፍቅርን እውነተኛ ፍቅር ስሰጠው እውነተኛ ፍቅር ያልሰጠኝ ሰውም እንዳለ አለ ብላም ተናግራለች። እውነተኛ ልብ ስሰጠው ተቃራና ልብ የሰጠኝም ሰው አለ። እውነተኛ ልብ የሰጠውትም እውነተኛ ልብ የሰጠኝም ሰው አለ። በዚህ ስራዎች ውስጥ የኔም ህይወት እንዳለ ነግራናለች ማለት ነው። ብዙ ሴቶችም ከደስታምና ከሀዘን ጋር እንዴት መኖር እንዳለባቸውም የሚያስተምር ቪዲዮ መስራት በጣም ደስ ይለኛል ብላ ተናግራለች። እንግዲህ ስለ ፍቅርም በጣም የማምናትና በጣም ገጸ ባህሪያት ያላት ሴት ነኝም ብላም ተናግራለች። በጣም የማምናትና እንደ እናት ነግሪያት በእምነቴም በሃይማኖቴም በእምነቴም በጣም ስለ ፍቅርም ሆነ ስለ ማንኛውም ነገር ነግሪያት የማታሳፍረኝ ኪዳነ ምሕረትም እንደ እናቴ ናት ብላም ተናግራለች። ለሁሉም ነገር ለሷ ነግሬ አጥቼ አላቅም ብላም ስለ እምነቷ ከፍተኛ የሆነ ነገር ተናግራለች። እንግዲህ ቲክቶከሯና ገጣሚዋ ምሩህ ግጥም እንደምጽፍም ትክክል መሆኑን ያወቅኩትም ግቢ ወይም ደግሞ ዩኒቨርሲቲ ስገባ ነው ብላለች። ግጥሜ ስሜት ያለው ነው ብላለች። መጽሐፍም የአዳም ቁጥር የሚል የጻፍኩት በስሜቴ የተነሳ ነው ብላለች። የተመረቀው በጣም ደስ የሚልና በጣም ያልጠበቁት ነገር የተደረገልኝ ነው በጣም ደስ እንዳላትም ተናግራለች። እንግዲህ እቺ ጠንካራዋን ቲክቶከር የአዳም ዘር ሚለው መጽሐፍ የሁላችንም ህይወት የሚነካ ነው፣ የሚያጠነክረን የሚያበረታታን ነው። እቺ እህታችን ለሴቶች ለወንዶችም በጣም አስተማሪ ነው። እንግዲህ ከዚህ ሁሉ በኋላ አንድ ወዳጄ በሞት አጥቻለሁ ብላም በጣም በሚያሳዝን ነገር ተናግራለች። ለኔም የፍቅር ስሜት ነበረው አሁን ላይ ጻጻት ነው የሆነኝም ብላም ተናግራለች። ሲደብረኝም እተኛለሁ እንጂ ሌላ ምንም ነገር አላደርግም ብላ ስለ ባህሪዋ ተናግራለች። እንግዲህ ቲክቶክም በጣም ረድቶኛል ስትልም ስለ ቲክቶክም ተናግራለች። በተቻለም ሁኔታ ቤተሰብም ሳፖርት አደርጋለሁ ብላለች። እንግዲህ የቲክቶክም በጣም እንደረዳትና ቤተሰቦቿንም ሳፖርት እንደምታረግ ተናግራለች። እንግዲህ የራሴ ስኬትም ምንም ነገር በስሜት ነው ብላለች። ስኬት ማለት ለኔ ስሜት ነው ብላለች። ስኬት ማለት የውስጥ ሰላም ነው ብላለች። ለወጣቱም ምን መልእክት እንዳስተላለፈችም ኑሩና በህይወታችሁ ኑሩ
ከኖራችሁ ሁሉም ነገር እንደሚደርስ ነው ብላ የሚገርም ንግግር ወይም ደግሞ ለወጣቶች የሚጠቅም ነገር ተናግራለች። እንግዲህ የዛሬው ቪዲዮ የቲክቶከሯ ህይወት እኛን ምን ያስተምረናል? ከዚህ ከጠንካራዋና በእምነቷ ጠንካራ የሆነችው ቲክቶከሯ ምህረት የሁላችንም ህይወት የሚያስተምር ነው። ላዘን ነው ለተከፋው እንዴት ወደ ደስታ እንደምንሄድ ተደስተን ከሆነ በውስጣችን ድብቅ ሀዘን እንዳለን ሀዘን ካለ ደግሞ በውስጣችን ያላወቅነው ደስታ አለ። ያንን ደስታና ያንን ሀዘን እንዴት መቆጣጠር እንደምንችል እንዴት ማለፍ እንደምንችል በጣም በዚች በወጣቷ ቲክቶከሯ ምሩ በደንብ የምናውቀው ነው ማለት ነው። እንግዲህ የአዳም ዘር ቢምለው መጽሐፏ እንደተናገረችው በጣም የውስጣችንን ሁላችንም የሚያሳይ ነውና እንግዲህ በጣም የምንወድሽ የምናከብርሽ ቲክቶከር ምሩ አሁንም ከዚህም በኋላም ጥንካሬሽ ለሁሉም ተምሳሌት ነው። ከዚህም በኋላ እንግዲህ መልካም ህይወት እንመኝልሻለን። ከዚህም በኋላ ጠንክረሽ ከዚህ የበለጠ ደህና ደረጃ ደርሰሽ እንደምናይሽ ተስፋ እናደርጋለን። ውድና የተከበራችሁ ቤተሰቦቼ እንግዲህ የዛሬ ቪዲዮ ይሄን ይመስል ነበር። ቀጣይ ደግሞ ስለምን ይሰራ የማንን ህይወት እንዳቀርብላችሁ የምትፈልጉት ካለ ኮሜንት ስር አስቀምጡልኝ። ባዘዛችሁ መሰረት የምትፈልጉትን የህይወት ታሪክ የምትፈልጉትን የፍቅር ታሪክ አስተማሪ የሆነውን ነገር ሁሉ ወደ እናንተ ሼር አደርግላችኋለሁ። እስከዛው ግን ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም ሁኑ። ቻው ቻው።